ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4ን ጀምረን ነበር። ዲተርሚናንትስ ኤንድ ዜር ፕሮፐርቲስን ዛሬ አፕሊኬሽንስ እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አፕሊኬሽንስ። እሺ መጀመሪያ ላይ ፖሊኖሚያል ኢንተርፖሌሽንን እናያለን። In studying a set of data that relates two variables x and y, it may be the case that we can use a polynomial to fit to the data. A polynomial to fit to the data. If such a polynomial can be established, it can be used to estimate values of x and y which have not been provided ይለናል ማለት ነው። አሁን ምን ለማለት ነው የፈለገው? አሁን ይሄን ተመልከቱ። ይሄን አንድ ኤግዛምፕል ልስጣችሁ። ለምሳሌ ይሄ ፖይንት ቢኖረን ለምሳሌ 1,1 እና 2,2 ይሄ ቢኖረን እና ፖሊኖሚያል ሳይሆን ሊኒየር ብንጠቀም ማለት ነው ከዚህ ላይ ስሎፕ ማግኘት እንችላለን። m = change in y over change in x ነው። ስንት ይሆናል? 1 ይሆናል ማለት ነው። ስሎፑ 1 ሆነ። ሶ y minus y naught = m into x minus x naught ነው። ይሄኛውን x naught ኮማ y naught ባደርገው ምን አገኛለሁ? y minus 1 እኩል ይሆናል m 1 ነው x minus 1 አገኛለሁ። ከዚህ ላይ ምን ሆነ ማለት ነው? y = x ሆነ ማለት ነው። ይሄንን ኢኩዌሽን አገኘው ማለት ነው። ከዚህ በኋላ ምን ፕሪዲክት ማድረግ እችላለሁ? እዚህ ጋር የተሰጡኝ ቫልዩዎች እነዚህ ብቻ ናቸው። ለምሳሌ አንድ ሰው 6ን ለኤክስ እንደ ኢንፑት ብንጠቀም አውትፑት ዋይ ላይ ስንት ማግኘት እንችላለን ቢለኝ ምን ማድረግ እችላለሁ ማለት ነው? ኢስቲሜት ማድረግ እችላለሁ ማለት ነው። ለምን ያሉኝን ሁለት ፖይንቶች ተጠቅሜ የሆነ የፈጠርኩት ምን አለ? ሪሌሽን አለ ማለት ነው። ሌላ ኢንፑት ቢሰጠኝ ቀጥታ እዚህ ያመጣው ምን ማድረግ እችላለሁ? መተካት እችላለሁ ማለት ነው። በዚህ መልኩ ኢስቲሜት እናደርጋለን። ልዩነቱ ግን እዚህ ጋር ምንድነው? ፖሊኖሚያል ዲግሪው ከአንድ የበለጠ ተጠቅመን እንሰራለን ማለት ነው። ለምሳሌ f of x = a0 plus a1 x plus a2 x ስኩዌር ፖሊኖሚያል ሰከንድ ዲግሪ ፖሊኖሚያል ተጠቅማችሁ ፖሊኖሚያሉን ፈልጉ ብትባሉ በእንደዚህ አይነት መልኩ ታስቀምጣላችሁ። እዚህ ጋር ግን እኔ ያስቀመጥኩላችሁ ቀለል ያለውን ሴናሪዮ ብንወስድ እንዴት አድርገን ኢስቲሜት እንደምናደርግ ለማሳየት ያክል ነው ማለት ነው። ወደ ሰከንድ ዲግሪ ፖሊኖሚያልም ስንሄድ ተመሳሳይ ነው ፕሮሲጀሩ። አላማው ምንድነው? ኢኩዌሽን ማግኘት ነው ማለት ነው። ኢኩዌሽን ካገኘን በኋላ ሌሎች ቫልዩዎችን ለሌሎች ኢንፑቶች አውትፑት ማግኘት እንችላለን ማለት ነው። ኤግዛምፕል 1 ኮንሲደር ዘ ዳታ ፖይንትስ። አሁን እንግዲህ ይሄ ፖይንት ተሰጥቶናል፣ ሌላ ደግሞ ይሄ ፖይንት ተሰጥቶናል። ፋይንድ አን ኢንተርፖሌቲንግ ፖሊኖሚያል p of x of ዲግሪ አት ሞስት 2 ይለናል። ዲግሪው ስንት መሆን አለበት? ቢበዛ 2 መሆን አለበት ነው የሚለን። ኤንድ ኤስቲሜት ቫልዩ ኦፍ p of 3። ስለዚህ አሁን አት ሞስት ዲግሪው 2 መሆን አለበት ስለተባል እንዴት አድርገን ዲፋይን እናድርገው? p of x እንግዲህ ከቴክስት ቡካችሁ ጋር እንዲመሳሰል ተመሳሳይ ቫሪያብል ውሰድ። a plus bx plus cx ስኩዌር። በዚህ መልኩ ዲፋይን እናድርገው ፖሊኖሚያላችንን ማለት ነው። ዲግሪውን አያችሁ? አትሞስት ምን ሆነ ማለት ነው? 2 ሆነ ማለት ነው። ከሁለት በላይ ሊበልጥ አይችልም። ለምን? እዚህ ጋር ስለታዘዝን ማለት ነው። ከዚህ በኋላ ምን እናድርግ? ተመልከቱ። ይሄ x ሲሆን ይሄ x1 ሲሆን ይሄ ደግሞ p of x1 ይሆናል ማለት ነው። ይሄ x2 p of x2 ይሆናል ማለት ነው። ይሄስ x3 p of x3 ይሆናል ማለት ነው። ይሄ ነው እንግዲህ አሁን በየተራ እነዚህን ቫልዩዎች እዚህ ውስጥ እንተካለን። አሁን ዜሮን እንደ ኢንፑት ስጠቀም የማገኘው አውትፑት ስንት ነው? 1 ነው። ስለዚህ p of 0 ልበል። ዜሮን እንደ ኢንፑት ስጠቀም ማለት ነው a ፕላስ ቢ ቦታ ላይ ቢ ጋር ያለችው ኤክስ ጋር 0 ተካለሁ፣ ፕላስ ሲ ጋም እንደዚሁ 0 ተካለሁ። ምንድነው ያደረግነው? ዜሮን ኤክስ ቦታ ላይ ተካን ማለት ነው። ዜሮን እንደ ኢንፑት ስንጠቀም አውትፑቱ ስንት ነው? 1 ነው። ስለዚህ ይሄንን =1 እላለሁ ማለት ነው። 1 እላለሁ። እዚህ ጋር እዩ፣ ይሄ 0 ይሆናል፣ ይሄም 0 ይሆናል። ሁለቱ 0 ሆነ። ከዚህ ላይ ምን አገኘን? ኤ 1 እንደሆነ አወቅን ማለት ነው። a =1 የኤን ቫልዩ አወቅን። እሺ ሌላ ደግሞ ቀጣይ ሌሎቹን እንተካ ማለት ነው። ዋንን እንተካ።
ለኤክስ ዋንን ስንተካ ኤ ፕላስ ቢ ፕላስ ሲ እኩል ይሆናል ስንት? 2 ይሆናል። አንድን እንደ ኢንፑት ስንጠቀም አውትፑቱ ስንት ነው ይለናል? 2 ነው ይለናል። አንድ ኢኩዌሽን አገኘን ማለት ነው። እዚህ ጋር ተጨማሪ አሁን ደግሞ ኢንፑታችንን 2 አድርገን እንወስዳለን። ኢንፑት 2 አድርገን እንወስዳለን ማለት ነው። ስለዚህ ኤ ፕላስ 2b ፕላስ 4c ይሆናል እኩል ይሆናል ስንት? 22 እኩል ይሆናል 22 ይሆናል ማለት ነው። አሁን ይሄንን ወደ ማትሪክስ በማትሪክስ ፎርም እናስቀምጠው፣ ምክንያቱም አላማው እሱን መጠቀም ስለሆነ ማለት ነው። እዚህ ጋር እዩ፣ እዚህ ጋር ኤ ብቻ ነው ያለው፣ ሌሎቹ ምንድናቸው? 0 ናቸው። ስለዚህ እንደዚህ አድርገን እናስቀምጥ 1 0 0። እዚህኛው ጋር ስንመጣ 1 1 1፣ የታችኛው ላይ ደግሞ ስንመጣ 1 2 4። ይሄ ኮኤፊሽንት ማትሪክሳችን ነው ማለት ነው። ይሄ ኮኤፊሽንት ማትሪክሳችን ይሆናል ማለት ነው። የዚህን ዲተርሚናንት ካልኩሌት አድርጉ። የዚህ ዲተርሚናንት ስንት ይመጣል? 2 ይሆናል። 2 which is different from 0 ማለት ነው። ስለዚህ ምን መጠቀም እንችላለን? ክራመርስ ሩልን መጠቀም እንችላለን፣ ምክንያቱም ዲተርሚናንቱ ዲፍረንት ፍሮም 0 ስለሆነ። እሺ ይሄን በማትሪክስ ፎርም እናስቀምጠው እንግዲህ። ስለዚህ 1 0 0 1 1 1 1 2 1 2 4 22። ይሄ ያው ኦግመንትድ ሆኖ ነው ማለት ነው። ይሄ ይኖረናል እንግዲህ ይሄ ይኖረናል እንግዲህ እዚህ ጋር ቢና ሲ እዚህኛው ላይ ቢና ሲ ስለሌሉ 0 0 አድርገናቸዋል ማለት ነው። እዚህኛው ጋር የሁሉም ኮኤፊሽንት አንድ ስለሆነ አንድ ወሰድን። እዚህ ጋር ኮኤፊሽንቶቹን እዩ 1 2 4 ነው። 1 2 4 ይሄን እናገኘን ማለት ነው። አሁን ለኤ ሶልቭ ማድረግ እንችላለን፣ ግን ዞሮ ዞሮ እሱን ቫልዩን ስላገኘን የኤን ድግግሞች ነው የሚሆነው ማለት ነው። ወደ ቢ እንሂድ። ቢ ኢዝ ኢኳልስ ቱ አሁን ቢ መሃል ላይ ያለው ነው። ኮኤፊሽንቶቹ 0 1 2 እዚህ ጋር የለም 0 1 2 ማለት ነው። ስለዚህ እዚህ የመሃሉ ላይ ይሄ 1 2 22 ይተካል ማለት ነው። ሶ 1 1 1 እናድርግ። የመሃሉ ላይ ግን 1 2 22 እንተካለን። ከዛ 0 1 4 ይሄ ይኖረናል ማለት ነው። የዚህን ዲተርሚናንት እንውሰድ። ሲካፈል ቅድም ዲተርሚናንቱን ሰርተናል። ስንት ነው ያመጣ ነው? 2 ማለት ነው። የላይኛውን ዲተርሚናንት ስሩት፣ ኔጌቲቭ 17 ይመጣል። ሲካፈል ለ2 ስንት ይሆናል? ይሄ 8.5 ኔጌቲቭ 8.5 ይሆናል። ወደ ሲ ደግሞ እንሂድ። ሲ ላይ ስንሄድ አሁንም በተመሳሳይ ሲ ይሄኛው ነው ኮኤፊሽንቱ የሲ ማለት ነው፣ ይሄኛው ነው። ስለዚህ እዚህ ጋር ነው የሚተኩት እነዚህ ማለት ነው። ሌሎቹ ግን ባሉበት ነው የሚቀመጡት። 1 1 1 0 1 2 እዚህኛው ጋር ግን 1 2 22 እንጽፋለን ማለት ነው። ሲካፈል ለስንት? ለ2። ይሄንንም ዲተርሚናንቱን ስሩት 19 ይመጣል። ሲካፈል ለ2 9.5 ይሆናል ማለት ነው። 9.5። አሁን ፖሊኖሚያላችንን መጻፍ እንችላለን። p of x is equals to አንድ እንግዲህ በዚህ መልኩ ነው ዲፋይን ያደረግነው። p of x is equals to a plus bx plus cx ስኩዌር ብለን ነው። ስለዚህ a ቦታ ላይ ስንት እንተካለን? 1 እንተካለን። b ቦታስ ኔጌቲቭ 8.5 ማይነስ 8.5 x ይሆናል። c ቦታ c 9.5 ነው። ስለዚህ ፕላስ 9.5 x ስኩዌር እንላለን ማለት ነው። ሶ ይሄን ፖሊኖሚያል ይዘን ከዚህ በኋላ ምን ማድረግ እንችላለን? ለሌሎች ቫልዩዎችም ኤስቲሜት ማድረግ እንችላለን ማለት ነው። ለምሳሌ p of 3ን ኤስቲሜት አድርጉ ተብለን ነበር። p of 3 እኩል ይሆናል 1 ሲቀነስ 8.5 እንግዲህ x ቦታ ላይ ሁሉ 3 ተካለው ማለት ነው። ሲባዛ በ3 ሲደመር 9.5 ሲባዛ xን ስኩዌር አድርጉት 3ን ስኩዌር ስናደርገው 9 ይሆናል ማለት ነው። 9 ይሆናል። ስለዚህ ከዚህ ላይ ለኤክስ ሶልቭ አድርጉ፣ ለፒ ኦፍ 3 ሶልቭ አድርጉ። ስንት ታገኛላችሁ? 61 ይመጣል ማለት ነው። 61 ሌላም ቫልዩ ለምሳሌ ኤክስ 10 ሲሆን 20 ሲሆንም ብትባሉ ቀጥታ እዚህ ኤክስ ቦታ ላይ መተካት ይሆናል ማለት ነው። በዚህ መልኩ ኢስቲሜት ማድረግ እንችላለን ከምናቀው ተነስተን። አሁን ለ3 ኢንፑት 3 አውትፑቶች እናቃለን ጥያቄ ላይ እንደተሰጠን ማለት ነው። ለሌሎች ኢንፑቶችም ግን
ይሄንን ተጠቅመን ኢስቲሜት ማድረግ እንችላለን ማለት ነው። አንድ ሌላ ማወቅ ያለባችሁ ነገር ይሄ ዲግሪ እየጨመረ በሄደ ቁጥር አኩሬሲ እየጨመረ ይመጣል። ኢስቲሜት ስህተት የመፈጠር እድሉ እያነሰ ይመጣል። ለምሳሌ አሁን እዚህ ጋር ኪዩቢክ ቢሆን ኖሮ መጀመሪያ የተነሳንበት እንዲሁም ፓወሩ 4 5 እየሆነ ቢሄድ አኩሬሲው እየጨመረ ይሄዳል። ዲግሪው እየቀነሰ ሲሄድ ደግሞ አኩሬሲው እየቀነሰ ይሄዳል። የምኑ ኢስቲሜት የምናደርገው ማለት ነው። ኤክሰርሳይዝ 4.14 ኮንሲደር ዳታ ፖይንትስ እነዚህ ሶስቱ ተሰጥተውናል። ፋይንድ አን ኢንተርፖሌቲንግ ፖሊኖሚያል ፒ ኦፍ ኤክስ ኦፍ አትሞስት ዲግሪ 2 ኤንድ ኤስቲሜት ዘ ቫሉስ ኦፍ ፒ ኦፍ -1 ኤንድ ፒ ኦፍ 3 ማለት ነው። ሶ አሁን ፖሊኖሚያላችንን ዲፋይን ከማድረግ እንነሳ። እንደዚህ ማድረግ እንችላለን። ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ በዚህ መልኩ ዲፋይን እናድርገው። እንደ ቅድሙ ማድረግ ትችላላችሁ፣ ምንም ችግር የለውም ማለት ነው። ከዚህ በኋላ ምን ማድረግ ነው? እነዚህን እንደ ኢንፑትና እንደ አውትፑት እንጠቀማለን ማለት ነው። ለምሳሌ ፒ ኦፍ 0 ስንተካ ምን ይሆናል? 0 + 0 + ሲ ይሆናል which is equals to 2 ይሆናል ማለት ነው። ሌላ ፒ ኦፍ 1 ስንተካ ኤ + ቢ + ሲ እኩል ይሆናል 5 ይሆናል። ፒ ኦፍ 2 ስንተካ ደግሞ 4a + 2b + c እኩል ይሆናል 25 ይሆናል ማለት ነው። ይሄንን በማትሪክስ ፎርም ብንጽፈው ምን እናገኛለን? 0 0 1 1 1 1 4 2 1 ይሆናል ማለት ነው። ከዛ እዚህ ጋር ደግሞ ኦግመንትድ እናድርገው። ይሄንን 2 5 25 ይሄ ይኖረናል ማለት ነው። አሁን ኮኤፊሺየንት ማትሪክሳችን የቱ ነው? ኮኤፊሺየንት ማትሪክሱ ይሄ ነው። የሱን ዲተርሚናንት ቼክ ማድረግ አለብን መጀመሪያ ማለት ነው። ሶ እዩ እነዚህ ሁለቱ 0 0 ስለሆኑ በዚህ ላይ ኤክስፓንድ ባደርገው በመጀመሪያው ሮ ላይ ኤክስፓንድ ባደርገው በቀላሉ ማግኘት እችላለሁ ማለት ነው። ያ ማለት ኤ 1 3 ሲ 1 3 ይሆናል ዲተርሚናንታችን ማለት ነው። ኤ 1 3 1 ነው። ይሄ ደግሞ 1 3 ያው ምንድነው ኢቭን ስለሆነ ፖዚቲቭ ነው የሚሆነው ማለት ነው። ስለዚህ 1 እና 3ን እናጥፋ። 1 3 ሶ ምን ይቀራል? 1 1 4 2 1 1 4 2 ይሆናል ማለት ነው። ከዚህ ላይ ዲተርሚናንቱ ስንት ይመጣል? -2 ይመጣል። 2 ሲባዛ በ1 2 ነው፣ ሲቀነስ 4 -2 ይሆናል ማለት ነው። ሶ የኮኤፊሺየንት ማትሪክሱ ዲተርሚናንት -2 ይመጣል። ይሄንን እንያዝ። ከዚህ በኋላ ወዴት እንሂድ? ክራመርስ ሩልን ወደ መጠቀም መሄድ እንችላለን። ምክንያቱም ዲተርሚናንቱ ዲፍረንት ፍሮም 0 ስለሆነ መጠቀም እንችላለን። እሺ ሶልቭ ማድረግ እንጀምር። የሲ ቫልዩ ዳይሬክት መገኘት ይችላል። እሱ 2 ነው የሚሆነው። ወደ ሌሎቹ እንሂድ። ቢ = ቢ መሃል ላይ ያለው ነው ተመልከቱ። ሶ እዚህ መሃል ቦታ ላይ ይሄንን እንተካለን ማለት ነው። 0 1 4 2 5 25 1 1 1 ይሆናል ማለት ነው። ሲካፈል ለስንት? ለ-2 ለኮኤፊሺየንት ማትሪክሱ ማለት ነው። የላይኛውን ማትሪክስ ስሩት ስንት ይመጣል? -11 ይመጣል። ከስር ኔጌቲቭ ወደ ላይ ስትወጣ -11 ሁለተኛ ይሆናል ማለት ነው። ወደ ኤ ስንመጣ ኤ ደግሞ ይሄ የመጀመሪያው ማለት ነው። ሶ ይሄ የመጀመሪያው በዚህ ይተካል። 2 5 25 0 1 2 1 1 1 ይሆናል ማለት ነው። ሲካፈል ለስንት? ለ-2 ሲካፈል ለ-2 ይሄንንም ስሩት ዲተርሚናንቱን። የላይኛው -17 ይመጣል ኦቨር የስረኛው -2 ነው። አቃሉት 17 ሁለተኛ ይመጣል ማለት ነው። ይሄ ይመጣ። አሁን ሁሉም ነገር ስላለ ፒ ኦፍ ኤክስን አግኝተናል ማለት ነው። ፒ ኦፍ ኤክስ እኩል ይሆናል ኤ ቦታ ላይ 17 ሁለተኛ ማለት ነው። ኤክስ ስኩዌር ቢ ቦታ ላይ -11 ሁለተኛ ኤክስ ሲ ስንት ነው? 2 ነው። ስለዚህ እዚች ጋር +2 እንላለን ማለት ነው። ሶ ይሄ ዋናው ፖሊኖሚያላችን ይሆናል ማለት ነው። ለማንኛውም ኢንፑት አውትፑት ሊሰጠን የሚችል ማለት ነው። ከዚህ በኋላ ምንና ምን ኢስቲሜት አድርጉ ተብለናል? ፒ ኦፍ -1 እና ፒ ኦፍ 3ን ኢስቲሜት አድርጉ ተብለናል። ይሄን ስሩ። ፒ ኦፍ -1 16 ይመጣል። ፒ ኦፍ 3 62 ይመጣል ማለት ነው። ኤሪያ ኦፍ ኤ ትራያንግል ኢን ዘ XY plane. Determinant can be used to find the area of a triangle whose 3 vertices are in the XY plane. እንግዲህ the XY plane ላይ 3 ቨርቴክሶች ካሉን የትሪያንግሉን ኤሪያ ማግኘት እንችላለን። ምን ተጠቅመን? ዲተርሚናንት ተጠቅመን
እሺ አንዴ ፎርሙላውን እኔ the area of a triangle with vertices እንግዲህ ስንት 3 ቨርቴክስ ያስፈልገናል ተባብለናል። ይሄ ያለ ይሄ ያለ ማለት ነው። ሶ እነዚህ 3 ኢንፎርሜሽኖች ካሉን እንዴት አድርገን ኤሪያ ማግኘት እንችላለን? ኤሪያ ኦፍ ኤ ትራያንግል እንልና 1/2 እናስቀምጣለን። 1/2 ከዛ በኋላስ ይሄ የመጀመሪያውን ባለበት እናስቀምጣለን። x1 y1 ይሄንንም ባለበት እናስቀምጣለን። x2 y2 ይሄኛውንም በተመሳሳይ x3 y3 ከዛ ውጪ ይሄኛውን አንድ እናደርጋለን ማለት ነው። ለማስታወስ ምንም የሚከብድ ነገር የለውም። 3 ፖይንቶች ይሰጡናል። የተሰጡንን ቁጭ እዚህም ቁጭ እናደርጋለን። እዚህ ጋር ያለውን ሶስተኛውን ኮለም አንድ አድርገን ማስቀመጥ ነው ማለት ነው። እዚህ ጋር ያገኘነው ውጤት ፖዚቲቭ ከሆነ ባለበት እናስቀምጠዋለን። ምክንያቱም ዲተርሚናንት ነው ይሄ ተመልከቱ። ዲተርሚናንት 0 ፖዚቲቭ ኔጌቲቭ የመሆን እድል አለው። ኔጌቲቭ የሚመጣ ከሆነ ኤሪያ ኔጌቲቭ ስለማይመጣ እዚች ጋር ከራሳችን ምን መስጠት አለብን ማለት ነው? ኔጌቲቭ እንሰጣለን ማለት ነው። ኔጌቲቭ ሲባዛ በኔጌቲቭ ምን ስለሚሆን? ፖዚቲቭ ስለሚሆን ማለት ነው። ኤግዛምፕል 2 find the area of the triangle with vertices ይሄ ተሰጥቶናል ማለት ነው። ይሄንን ምን ማድረግ እንችላለን መሰላችሁ? ክሮስ ቼክ ለማድረግ አንዱ ቨርቴክስ እዚህ ነው 0 0 ላይ ማለት ነው። አንደኛው 0 5 እዚህ ነው 0 5 ሌላኛው 5 0 እዚህ ጋር ነው አያችሁ። ስለዚህ ይሄንን እንደዚህ ማገናኘት እንችላለን። ይሄ 5 ነው። ለምን? እቺ ፖይንት 5,0 ስለሆነች ይሄ ደግሞ 0,5 ስለሆነ ይሄ 5 ነው። ይሄ 90 ዲግሪ ይፈጥራል። ሶ የዚህ ኤሪያ ትራያንግል ምን ይሆናል? ሃፍ ቤዝ ታይምስ ሃይት ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ 1/2 ቤዙ ስንት ነው? 5 ነው። ከፍታው ስንት ነው? 5 ነው። ሶ ኤ ኢዝ ኢኳልስ ቱ ስንት ይመጣል? 12.5 ይመጣል ማለት ነው። እስኪ አሁን ደግሞ በዲተርሚናንቱ ደግሞ እንስራው ማለት ነው። ሶ ኤሪያ ኢዝ ኢኳልስ ቱ ልበል 1/2 ይሄን አስቀምጥ 0 5 0 0 5 0 ላለኝ ከዛ በኋላስ 1 1 1 ይሄንን አወርዳለሁ ማለት ነው። ከዚህ በኋላ 0 በሚበዛበት ሮ ላይ ዲተርሚናንት መፈለግ አዋጭ እንደሆነ እናውቃለን። ስለዚህ በዚህ እንፈልጋለን፣ እዚህ ላይ እንፈልጋለን ማለት ነው። ሶ ዲተርሚናንት እንግዲህ የዚህን ዲተርሚናንት ነው እየፈለግን ያለ ነው። እኩል ይሆናል 1/2 እንበል a21 c21 ፕላስ a22 c22 ፕላስ a23 c23 ይሆናል ማለት ነው። ይሄ ይሆናል። ነገር ግን ተመልከቱ ይሄ ምንድነው? 0 ነው። a21 0 ስለሆነ ይሄም እንደዛው ይሄም 0 ይሆናል። ለምን? እቺ 0 ስለሆነች ማለት ነው። እዚህኛው ጋር ስንመጣ a23 ስንት ነው? 1 ነው የሚሆነው። 1 ይሆናል ማለት ነው ይሄ። ስለዚህ ቀጥታ c23ን ወደ መፈለግ እንሄዳለን። c23 ይሄን ድምሩን እዩት፣ ኔጌቲቭ ነው። ስለዚህ እቺ ኔጌቲቭ እናርጋት። እቺ ኦድ ስለሆነች ኔጌቲቭ ይሆናል ማለት ነው። ሁለተኛው ሮና ሶስተኛውን ኮለም አጥፉት ነው የሚለን። ሁለተኛ ሮ ሶስተኛ ኮለም 0 5 5 0 ይቀራል። 0 5 5 0 ይቀራል ማለት ነው። ሶ የዚህን ዲተርሚናንት ፈልጉ። 0 ሲባዛ በ0 0 ነው። ሲቀነስ 5 ሲባዛ በ5 25 ነው። ፖዚቲቭ 25 እናገኛለን። እዚህ ጋር ፖዚቲቭ 25 እናገኛለን ማለት ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ እዚህ ጋር 1/2 አለች። ዲተርሚናንቷ ደግሞ ስንት ሆነች? 25 ሆነች። ስለዚህ እኩል ይሆናል 12.5 ስኩዌር ዩኒት ይሆናል ማለት ነው። ስኩዌር ዩኒት ይሆናል። ኤግዛምፕል 3 ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ዊዝ ቨርታይስስ PQR ይሄ ማለት ነው። እሺ ኤሪያ ኢዝ ኢኳልስ ቱ 1/2 እንበል። እቺን እናስቀምጥ። ከዛስ 1 1 1 1 1 3 1 3 4 5 አለ እዚህ ጋር 4 5 ከዛ እዚች ጋር 1 1 1 እናደርጋለን ማለት ነው። አሁን ጨረሰን። እንግዲህ አሁን የዚህን ዲተርሚናንት መፈለግ ነው የሚቀረን። ስለዚህ 1 1 1 ወይም እንደዚህ እናርግ፣ ዳይሬክት መስራት እንችላለን ዲተርሚናንቱን ማለት ነው። ዲን በለው ኢዝ ኢኳልስ ቱ a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። አሁን ይሄ እንዳለ አንድ ስለሆነ a11 a12 a13 አንድ ናቸው፣ መተው እንችላለን ማለት ነው። ሶ ዲ እኩል ይሆናል c11 ምን ይሆናል? እንደዚህ እናስቀምጥ። የመጀመሪያ ሮ እና የመጀመሪያ ኮለም ሲጠፋ ማለት ነው። የመጀመሪያ ሮ የመጀመሪያ ኮለም 3 1 5 1 ይሆናል።
3 1 5 1 ይሆናል። ይሄ ፖዚቲቭ ነው ምክንያቱም 1 ሲደመር 1 ኢቭን ስለሆነ 1 ሲደመር 2 ኦድ ነው። ስለዚህ እዚህ ጋር ማይነስ እንላለን ማለት ነው። 1 2 የመጀመሪያ ሮ ሁለተኛ ኮለም የመጀመሪያ ሮና ሁለተኛ ኮለም ሲጠፋ 1 1 4 1 ይቀራል። 1 1 4 1 ይሆናል ማለት ነው። ፕላስ ለምንድነው ፕላስ ያልነው? 1 3 ይሄ ኢቭን ስለሆነ ማለት ነው። ኢቭን ስለሆነ እሺ የመጀመሪያ ሮ እና ሶስተኛ ኮለም እናጥፋ። የመጀመሪያ ሮ ሶስተኛ 1 3 4 5 ይቀራል። 1 3 4 5 ይቀራል ማለት ነው። ይሄ ይቀራል። እሺ አሁን ዲተርሚናንታችንን እንፈልግ። እኩል ይሆናል 1 ሲባዛ በ3 3 ነው። ሲቀነስ 5 ኔጌቲቭ 2 ነው የሚሆነው። ሲቀነስ እዚህ ጋር ደግሞ ተመልከቱ 1 ሲባዛ በ1 1 ነው። 4 ሲባዛ በ1 4 ነው። ከአንድ ላይ 4 ስንቀንስ ኔጌቲቭ 3 ይሆናል። ፕላስ 5 ሲባዛ በ1 5 ይሆናል። ሲቀነስ 4 ሲባዛ በ3 12 ይሆናል። ስለዚህ ኔጌቲቭ 2 ሲደመር 3 ሲቀነስ ስንት ይሆናል? 7 ይሆናል። ከ5 ላይ 12 ስንቀንስ ኔጌቲቭ 7 ይሆናል ማለት ነው። አሁን እዚህ እዩ ኔጌቲቭ 2 ሲቀነስ 7 ኔጌቲቭ 9 ይሆናል። ፕላስ 3 እናድርገው። ከዚህ ላይ ዲተርሚናንቱ ስንት ሆነ? ኔጌቲቭ 6 ሆነ ማለት ነው። ኔጌቲቭ 6 አሁን እዚህ እንመጣለን። እንግዲህ ኤሪያ ኢዝ ኢኳልስ ቱ ኔጌቲቭ 1/2 ሲባዛ በዲተርሚናንቱ ነው የምንለው። ለምን? ዲተርሚናንቱ ኔጌቲቭ ስለሆነ ኔጌቲቭ በኔጌቲቭ ፖዚቲቭ መምጣት ስላለበት ማለት ነው። ስለዚህ እዚህ ጋር እንተካ። ኤሪያ እኩል ይሆናል ኔጌቲቭ 1/2 ሲባዛ በኔጌቲቭ 6። ይሄ ስንት ይሆናል? 3 ይሆናል። ኤሪያ ኢዝ ኢኳልስ ቱ 3 ስኩዌር ዩኒት ይሆናል ማለት ነው። ኤክሰርሳይዝ 4.15 ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ዊዝ ቨርታይስስ ዘ ፎሎዊንግ 3 ፖይንትስ። እንግዲህ ቨርቴክሶቹ እነዚህ ናቸው ማለት ነው። ኤሪያ ኢዝ ኢኳልስ ቱ 1/2 ከዛ ዲተርሚናንት ኦፍ -2 0 0 2 2 0 እዚህ ጋር 1 1 1 እንላለን ማለት ነው። ስለዚህ አሁን ዲተርሚናንት እንፈልግ። እስኪ ዲተርሚናንት እንፈልግ። ኦኬ ስለዚህ እንደዚህ እናድርግ። ዲን በለው ዲ ኢዝ ኢኳልስ ቱ a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። ይሄኛው ፓርት ይጠፋል። ይሄ ፓርት ይጠፋል። ስለዚህ d is equals to a11 ኔጌቲቭ 2 ነው ኢንቱ c11 ይሄና ይሄ ሲጠፋ የመጀመሪያ ሮና የመጀመሪያ ኮለም ሲጠፋ ማለት ነው 2101 2101 ይሆናል ማለት ነው። a13 ስንት ነው? 13 a13 1 ይሆናል ማለት ነው። ፕላስ እንበል 13 ይሄና ይሄ ሲጠፋ 0220 0220 ይሆናል ማለት ነው። ስለዚህ ዲተርሚናንታችን ይሄ እኩል ይሆናል -2 ኢንቱ 1 ሲባዛ በ2 2 ያው 0 ሲባዛ በ1 0 ስለሚሆን ማለት ነው። ማይነስ 0 ሲባዛ በ0 0 2 ሲባዛ በ2 4 ነው። ስለዚህ -4 ይሆናል ማለት ነው። -4 ከዚህ ላይ ዲተርሚናንታችን ስንት ይሆናል? ኔጌቲቭ 8 ይሆናል። ኔጌቲቭ 8 እሺ ኤሪያ እንበል እንግዲህ ኢዝ ኢኳልስ ቱ -1/2 ለምን? ዲተርሚናንቱ 0 ስለሆነ ሲባዛ በኔጌቲቭ 8 ኤሪያ እኩል ይሆናል 4 ስኩዌር ዩኒት ይሆናል ማለት ነው። 4 ስኩዌር ዩኒት። ቢ አሁንም በተመሳሳይ ኤሪያ ኢዝ ኢኳልስ ቱ 1/2 እንበል 1 0 2 1 2 3 እዚህ ጋር 1 1 1 እንበል ማለት ነው። እሺ ዲተርሚናንት እንፈልግ። አሁንም የመጀመሪያው ሮ ብንጠቀም የተሻለ ነው። ዲ ኢዝ ኢኳልስ ቱ a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። ይሄ ምን ይሆናል? ይሄ 0 ይሆናል ምክንያቱም እቺ 0 ስለሆነች ማለት ነው እዚህ ጋር። እሺ ዲ ኢዝ ኢኳልስ ቱ a11 1 ነው c11 ፖዚቲቭ ነው ምክንያቱም እዚች ጋር የምንወስዳት ፖዚቲቭ ናት ምክንያቱም ይሄ ኢቭን ስለሆነ ይሄም ኢቭን ነው በተመሳሳይ። የመጀመሪያ ሮ እና የመጀመሪያ ኮለምን አጥፉ ነው የሚለን። ማይቀራል 1 1 3 1 1 1 3 1 ይቀራል ማለት ነው። ፕላስ a13 ምንድነው? a13 1 ስለሆነ ወደ c13 እንሄዳለን። 13 የመጀመሪያ ሮ ሶስተኛ ኮለምን አጥፉ ይለናል። 2 1 2 3 ይቀራል። 2 1 2
3 ይቀራል ማለት ነው። ስለዚህ ዲ እኩል ይሆናል እዚህ ጋር ተመልከቱ 1 በ1 1 ነው 3 ሲባዛ በ1 3 ነው ከአንድ ላይ 3 ስንቀንስ -2 ፕላስ 3 ሲባዛ በ2 6 ነው 6 ሲቀነስ 2 4 ይሆናል 4 ስለዚህ ዲተርሚናንታችን ስንት ሆነ 2 ሆነ ማለት ነው 2 ሆነ። አሁን ወደዚህ እንምጣ ኤሪያ ኢዝ ኢኳልስ ቱ 1/2 ሲባዛ በዲተርሚናንት ዲተርሚናንቱ ደግሞ ስንት ነው 2 ነው ማለት ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ 1 ስኩዌር ዩኒት ይሆናል ማለት ነው 1 ስኩዌር ዩኒት ይሆናል። ቴስት ፎር ኮሊኒየር ፖይንትስ ኢን ዘ XY plane 3 points in the XY plane are said to be collinear if all the 3 points lie on the same line ተመሳሳይ ላይ ከሆኑ ኮሊኒየር እንላቸዋለን ማለት ነው። ዲተርሚናንት can be used to determine whether 3 points in the XY plane are collinear or not. so ዲተርሚናንትን ተጠቅመን መወሰን እንችላለን ማለት ነው ኮሊኒየር ናቸው ወይስ አይደሉም የሚለውን 3 points A B C እነዚህ ማለት ናቸው in the XY plane are collinear if and only if የነሱ ዲተርሚናንት በዚህ መልኩ ተቀምጠው ማለት ነው። ዲተርሚናንቱ ምን ከሆነ 0 ከሆነ ማለት ነው። አቀማመጡ ምናልባት ግር እንዳይላችሁ ልክ እንደ ቅድሙ አስቡት x1 y1 x2 y2 x3 y3 ብላችሁ ታስቀምጣላችሁ። ከዛስ አንድን እንደዚህ መጻፍ ብቻ ይሆናል ማለት ነው። ይሄን ዲተርሚናንት ኢቫሉዌት ማድረግ ነው። የዚህ ውጤት 0 የሚሆን ከሆነ ኮሊኒየር ናቸው ማለት ነው። ከዜሮ ውጪ የሚሆን ከሆነ ደግሞ ኮሊኒየር አይደሉም ብለን እንናገራለን። ኤግዛምፕል 4 ዲተርማይን ኢፍ ዘ ፖይንትስ ኤ ቢ ሲ አር ኮሊኒየር። እንግዲህ ምን እናርግ? ዲተርሚናንት እናዘጋጅ። 1 1 2 2 3 3 ከዛስ 1 1 1 የዚህ ዲተርሚናንት 0 እንደሆነ እንዲሁ ማወቅ ትችላላችሁ። ምክንያቱም 1 2 3 1 2 3 ይሄን በአንድ ስናበዛው ይሄንን ሰጠናያችሁ። ስለዚህ ዲተርሚናንቱ 0 ይሆናል ማለት ነው። ስለዚህ ምን ማለት እንችላለን? እነዚህ ፖይንቶች እነዚህ ሶስቱ ፖይንቶች ምንድናቸው? ኮሊኒየር ናቸው ማለት እንችላለን። ኮሊኒየር ናቸው ብለን መናገር እንችላለን። ኤግዛምፕል 5 ዲተርማይን ኢፍ ዘ ፖይንትስ A B and C in the XY plane are collinear ኮሊኒየር መሆናቸውን ዲተርማይን አድርጉ ነው የሚለን ማለት ነው። እሺ እንጀምር እንግዲህ 0 1 1 0 0 0 እነዚህን አስቀምጠን ከዛ በኋላ እዚህ ጋር 1 1 1 ይሄን ማስቀመጥ እንችላለን። እስኪ እንደዚህ እናርክ ሮ 1 እና ሮ 2ን ቦታ እናቀያይራቸው። ስለዚህ ይሄ ምን ይሆናል? 1 0 1 0 1 0 0 0 1 ይሆናል ማለት ነው። ሶ ዲተርሚናንቱ ላይ የምን ለውጥ ይመጣል? የኔጌቲቭ ሳይን ይመጣል ማለት ነው። እቺ ኔጌቲቭ መሆን አለበት። ኔጌቲቭ ኦፍ ዚስ ማለት ነው። አሁን አያችሁ ምን አደረግነው? ትሪያንጉላር ማትሪክስ አደረግነው። ትሪያንጉላር ማትሪክስ ከሆነ ደግሞ ዲተርሚናንቱ ዲያጎናል ላይ ያሉትን ኤሌመንቶች ማብዛት ይሆናል ማለት ነው። ስለዚህ ኔጌቲቭ 1 ሲባዛ በ1 ሲባዛ በ1 ስንት ይሆናል? ይሄ ኔጌቲቭ 1 which is different from 0 ማለት ነው። which is different from 0 ስለዚህ ምን ማለት እንችላለን ማለት ነው? ፖይንት A ፖይንት B and ፖይንት C are not collinear ብለን መናገር እንችላለን። ለምን? ዲተርሚናንቱ different from 0 ስለሆነ ማለት ነው። 2-point form of equation of a line in the XY plane. We can use determinant to find equation of a line. Equation of a line ለማግኘት ምን መጠቀም እንችላለን? ዲተርሚናንት ማለት ነው። in the XY plane passing through 2 points እነዛ 2 ፖይንቶች ካሉን ኢኩዌሽኑን ማግኘት እንችላለን ማለት ነው። በሌላ ሜትር ማግኘት ይቻላል፣ ግን ዲተርሚናንትም እዛ ላይ አፕላይ እንደሚደረግ እንድታዩት ያክል ነው። an equation of a line passing through 2 distinct points ሁለት የተለያዩ ፖይንቶች ማለት ናቸው P እና Q ያ ካለን እንደተለመደው ምን እናደርጋለን? ልክ ከቅድሙ ጋር ተመሳሳይ ነው። xyን ከራሳችን እንሰጣለን xy ከዛስ x1 y1 x2 y2 ከዛ አንዳንድን እንደዚህ መደርደር ይሆናል ማለት ነው። ለመያዝ ምንም የሚያስቸግራችሁ ነገር የለም ማለት ነው። ለምሳሌ 1 2 6 7 እነዚህ ሁለት ፖይንቶች ቢሰጡን ምን ማድረግ እንችላለን? xy ከራሳችን እንሰጣለን። ምክንያቱም ኢኩዌሽን ኦፍ ላይን ኢን ተርምስ ኦፍ x and y ስለሚገለጽ ማለት ነው። ከዛስ 1 2
6 7 ይሄንን አስቀመጥን። ከዛ 1 1 1 ይሄንን ዲተርሚናንት ኢቫሉዌት ማድረግ ይሆናል ማለት ነው። ሶ ምን እናገኛለን? ኢኩዌሽን ኦፍ ላይን እናገኛለን። ኤግዛምፕል 6 ፋይንድ አን ኢኩዌሽን ኦፍ ዘ ላይን ፓሲንግ ስሩ ዘ ፖይንትስ ፒ ኤንድ አር። ስለዚህ ምን እናድርግ ማለት ነው? አሁን ዲተርሚናንት እንደዚህ እናስቀምጥ። ኤክስ ዋይ 2 0 0 3 እዚች ጋስ 1 1 1 እናስቀምጣለን ማለት ነው። ከዚህ በኋላ ይሄንን ኢዝ ኢኳልስ ቱ ምን ማለት 0 ማለት ኢዝ ኢኳልስ ቱ 0 እንላለን ማለት ነው። ሶ እዚህኛው ሮ ላይ ኤክስፓንድ እናርግ፣ ካልሆነ መሃል ላይ ማለት ነው። እስኪ የታችኛውን እንጠቀም። ዞሮ ዞሮ ምን እናገኛለን? ኤ 31 ሲ 31 ፕላስ ኤ 32 ታይምስ ሲ 32 ፕላስ ኤ 33 ታይምስ ሲ 33 ይሄንን ኢዝ ኢኳልስ ቱ 0 እንላለን ማለት ነው። እቺ የመጀመሪያዋ ምን ትሆናለች? 0 ትሆናለች። ምክንያቱም እዚህ ጋር ይሄ ውጤቱ 0 ስለሆነ ማለት ነው። ኤ 32 ስንት ነው? 3 ነው። 3 እዚህ ጋር ማይነስ እንበል። ለምን? ይሄ 32 ነው። የሁለቱ ድምር ምን ስለሚመጣ? ኔጌቲቭ ስለሚመጣ እንደዚህ እናስቀምጥ። ሶስተኛ ሮና ሁለተኛውን ኮለም አጥፉት ነው የሚለን። ሶስተኛ ሮ ሁለተኛ ኮለም ምን ይቀራል? ኤክስ 1 2 1 ኤክስ 1 2 1 ይሄ ይቀራል ማለት ነው። ፕላስ ኤ 33 1 ነው ይሄ ማለት ነው። ሲ 33 በዚህ መልኩ እናስቀምጠው። ፖዚቲቭ ነው የሁለቱ ድምር ኢቭን ስለሆነ ማለት ነው። 3 ሶስተኛ ሮ ሶስተኛ ኮለም ኤክስ ዋይ 2 0 ይቀራል። ኤክስ ዋይ 2 0 ይሄ ይቀራል ማለት ነው። እኩል ይሆናል 0 እንበል። እኩል ይሆናል 0። እሺ ማይነስ 3 ይሄን ስሩት። 1 ሲባዛ በኤክስ ኤክስ ይሆናል። ሲቀነስ 2 ምክንያቱም 2 ሲባዛ በ1 2 ነው። ኤክስ ማይነስ 2 ይሆናል ማለት ነው። ይሄ ፕላስ 0 ሲባዛ በኤክስ 0 ነው የሚሆነው። ማይነስ 2 ሲባዛ በዋይ 2 ዋይ እኩል ይሆናል 0 ይሆናል ማለት ነው። ኔጌቲቭ 3 በኤክስ ኔጌቲቭ 3 ኤክስ ኔጌቲቭ 3 በኔጌቲቭ 2 ፖዚቲቭ 6 ይሆናል። ማይነስ 2 ዋይ እኩል ይሆናል 0 ይሆናል። እኩል ይሆናል 0 ይሆናል ማለት ነው። ይሄም በኔጌቲቭ ብናበዛው እንዳለ በኔጌቲቭ ብናበዛው ምን እናገኛለን? 3x + 2y - 6 = 0 ይሆናል። ስለዚህ ኢኩዌሽን ኦፍ ላይናችን ይሄ ይሆናል ማለት ነው። ኤክሰርሳይዝ 4.16 ዲተርማይን ኢፍ ዘ ፎሎዊንግ ሴት ኦፍ ፖይንትስ አር ኮሊኒየር መሆናቸውን ተናገሩ ይለናል ማለት ነው። እሺ እንጀምር። 1 1 3 2 4 3 እዚህ ጋር 1 1 1 እንጻፍ ማለት ነው። የዚህን ዲተርሚናንት እንስራ። ዲተርሚናንቱ 0 የሚመጣ ከሆነ ኮሊኒየር ናቸው። ዲፍረንት ፍሮም 0 ከሆነ ደግሞ ኮሊኒየር አይደሉም ማለት ነው። እሺ በመጀመሪያው ሮ ላይ ኤክስፓንድ እናድርግ እስኪ የዚህን ዲተርሚናንት ማለት ነው። a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። እንግዲህ እነዚህ እንዳለ ምንድን ናቸው? አንድ ናቸው። አንድ ስለዚህ ወዴት ሪዲዩስ ይሆናል ማለት ነው? c11 ፕላስ c12 ፕላስ c13 ይሆናል ማለት ነው። እቺ ምን ትሆናለች? እቺ ኔጌቲቭ ትሆናለች። ለምን? ይሄን ድምር እዩት፣ ኦድ ስለሆነ ማለት ነው። ኦድ ስለሆነ ስለዚህ እቺን በኔጌቲቭ እንተካት። እዚህ ጋር ኔጌቲቭ c11 የመጀመሪያ ሮ እና የመጀመሪያ ኮለም አጥፉ ነው። ይሄ እነዚህ ሁለቱ ሲጠፉ ምን ይቀራል? 2 1 3 1 2 1 3 1 ይሄ ይቀራል ማለት ነው። ማይነስ c1 1 2 የመጀመሪያ ሮ ሁለተኛ ኮለም ይሄና ይሄ ሲጠፋ 3 1 4 1 ይቀራል ማለት ነው። 3 1 4 1 ይቀራል። ፕላስ 1 3 የመጀመሪያ ሮ ሶስተኛ ኮለም 3 2 4 3 3 2 4 3 ይሆናል ማለት ነው። ይሄ ይሆናል። እሺ የዚህን ዲተርሚናንት እንፈልግ። አሁን 1 ሲባዛ በ2 2 ነው። 3 ሲባዛ በ1 3 ከ2 ላይ 3 ስንቀንስ ኔጌቲቭ 1 ይሆናል። ኔጌቲቭ 1 ማይነስ እንበል እንግዲህ ማይነስ 1 ሲባዛ በ3 3 ነው። 4 ሲባዛ በ1 4 ነው። ከ3 ላይ 1 ስንቀንስ ኔጌቲቭ 1 ይሆናል። ፕላስ 3 ሲባዛ በ3 9 4 ሲባዛ በ2 8 ከ9 ላይ 8 ስንቀንስ 1 ይቀራናል ማለት ነው። ስለዚህ ይሄን ተመልከቱ። -1 ይሄ ሁለቱ ኔጌቲቭ ሲከታተል +1 ነው የሚሆነው። እዚህ ጋር +1 አለችን።
ሶ ይሄ ስንት ሆነ ማለት ነው? አንድ ሆነ which is different from 0። ስለዚህ ምን ማለት እንችላለን ማለት ነው? እነዚህ ፖይንቶች ምን አይደሉም? ኖት ኮሊኒየር ብለን መጻፍ እንችላለን። እሺ ቢ ላይ ደርሰናል። በተመሳሳይ መንገድ ነው የምንሄደው። 1 0 2 1 3 2 1 1 1 እናስቀምጥ ማለት ነው። እዚህ ጋር ይሄንን እናስቀምጥ። እሺ እንቀጥል። እንግዲህ ምን ማድረግ እንችላለን? ተመልከቱ። ይሄ ዲተርሚናንቱ 0 እንደሆነ በአይናችን አይተን መናገር እንችላለን። ምክንያቱም 3 ሲደመር 1 4 ለ2 ስናካፍለው 2 2 ሲደመር 0 2 ነው። ለ2 ስናካፍለው 1 ሲደመር 1 2 ለ2 ስናካፍለው 1። ስለዚህ የዚህ ዲተርሚናንት 0 ስለሆነ እነዚህ ፖይንቶች ምንድናቸው? they are ኮሊኒየር ብለን መናገር እንችላለን ማለት ነው። ሁለተኛ ጥያቄ find the general form of equation of the line passing through each of the following pairs of points። እንግዲህ በዚህ ውስጥና በዚህ ውስጥ የሚያልፍ general form of equation እንፈልጉን የተባልነው ዲተርሚናንት ነው የምንጠቀመው። በሌላ ሜትድ መስራት ይቻላል። ስሎፕ ፈልገን እንደገና ስሎፕና ፖይንትን ተጠቅመን ኢኩዌሽኑን መፈለግ ይቻላል። ግን የዚህ ክፍለ ጊዜ ዓላማ ዲተርሚናንትን እንዴት እዚህ ላይ እንደምንተገብር ለማየት ስለሆነ በዛ መልኩ ተረዱት ማለት ነው። እሺ 1 1 3 2 ጅጋ ኤክስ ዋይ 1 1 1 ይሄ ይሆናል ማለት ነው። ይሄንን ኢዝ ኢኳልስ ቱ 0 እንላለን። ኢዝ ኢኳልስ ቱ 0። ስለዚህ ከዚህ በኋላ ምን እናድርግ? ዲተርሚናንት ወደ መፈለግ እንሄዳለን ማለት ነው። ሶ a11 c11 ፕላስ a12 c12 ፕላስ a13 c13 ኢዝ ኢኳልስ ቱ 0 እንላለን ማለት ነው። a11 x ነው። x ታይምስ c11 ማይነስ y ታይምስ c12 ፕላስ c13 እኩል ይሆናል 0 ይሆናል ማለት ነው። ተመልከቱ፣ በዚህ ላይ ነው ኤክስፓንድ ያደረኩት። a11 a12 a13 ይሆናል ማለት ነው። እዚህ ጋር ምን ኔጌቲቭ የሆነው የሁለቱን ድምር ይዩት c12 ኦድ ስለሆነ ማለት ነው። እሺ እንቀጥል። ኤክስ እናስቀምጥ። c11 የመጀመሪያው ሮና የመጀመሪያውን ኮለም አጥፉት ማለት ነው። እነዚህ ሁለቱን ማጥፋት ምን ይቀራል? 1 1 2 1 1 1 2 1 ይቀራል ማለት ነው። ማይነስ y እናስቀምጥ እንደገና c12 1 2 የመጀመሪያው ሮና ሁለተኛውን ኮለም አጥፉት ማለት ነው። 1 1 3 1 ይቀራል። 1 1 3 1 ይቀራል ማለት ነው። ፕላስ c13 1 3 የመጀመሪያ ሮ ሶስተኛ ኮለም 1 1 3 2 ይቀራል። 1 1 3 2 ይቀራል ማለት ነው። አሁን የእነዚህን ዲተርሚናንት መፈለግ ይሆናል ማለት ነው። ይኸው እዚህ ጋር 1 ሲባዛ በ1 1 ነው። 2 ሲባዛ በ1 2 ነው። ከ1 ላይ 2 ስንቀንስ ኔጌቲቭ 1 ነው። ኔጌቲቭ 1 ሲባዛ በኤክስ ኔጌቲቭ ኤክስ ይሆናል። 1 ሲባዛ በ1 1 ነው። 3 ሲቀነስ 1 3 ነው። 3 ሲባዛ በ1 3 ነው። ከ1 ላይ 3 ስንቀንስ ኔጌቲቭ 2 ይሆናል። እዚህ ጋር ኔጌቲቭ ስላለ ፕላስ 2y ይሆናል ማለት ነው። 2 ሲባዛ በ1 2 ሲባዛ በ1 2 3 ሲባዛ በ1 3 ከ2 ላይ 3 ስንቀንስ ኔጌቲቭ 1 ይሆናል ማለት ነው። እኩል ይሆናል 0። ይሄ እንዳለ በኔጌቲቭ እናብዛው። ኤክስ ማይነስ 2y ፕላስ 1 ኢዝ ኢኳልስ ቱ 0 ይሆናል። ስለዚህ ይሄ ላይን ኦፍ ኢኩዌሽናችን ይሆናል። እሺ ቢ ላይ ደርሰናል። ኤክስ ዋይ 1 ኔጌቲቭ 1 ኔጌቲቭ 2 2 እዚህ ጋር 1 1 1 እናስቀምጣለን ማለት ነው። ሶ ይሄንን ኢዝ ኢኳልስ ቱ 0 እንላለን። አሁንም በመጀመሪያ ሮ ላይ ኤክስፓንድ እናርግ። ሶ ምን ይሆናል? a11 c11 ፕላስ ማይነስ እናርገው a12 c12 ፕላስ a13 c13 ይሆናል። ያው ይሄ ኔጌቲቭ የሆነበት መንገድ ግልጽ ነው። a11 x ነው የሚሆነው x ታይምስ c11 ማይነስ y c12 ፕላስ c13 ኢዝ ኢኳልስ ቱ 0 ኢዝ ኢኳልስ ቱ 0 ኢዝ ኢኳልስ ቱ 0 እንላለን ማለት ነው። ሶ በመጀመሪያው ሮ ላይ ኤክስፓንድ አደረግን ማለት ነው። እሺ ኤክስ እንበል እንግዲህ c11 የመጀመሪያ ሮና የመጀመሪያ ኮለምን አጥፉ ማለት ነው። እነዚህ ሁለቱን ስናጠፋ ምን ይቀራል? ኔጌቲቭ 1 1 2 1 ኔጌቲቭ 1 1 2 1 ይሆናል ማለት ነው። ማይነስ y c12 1 2 የመጀመሪያ ሮ ሁለተኛ ኮለም የመጀመሪያ ሮና ሁለተኛ ኮለም ስናጠፋ 1 1 ኔጌቲቭ 2 1
1 1 ኔጌቲቭ 2 1 ይሄ ይሆናል ማለት ነው። C1 3 1 3 የመጀመሪያ ሮ ሶስተኛ ኮለም የመጀመሪያ ሮ ሶስተኛ ኮለም ሲጠፋ 1 ኔጌቲቭ 1 ኔጌቲቭ 2 2 ይሆናል። 1 እዚህ ጋር ፕላስ እንበል 1 ኔጌቲቭ 1 ኔጌቲቭ 2 2 ይሆናል ማለት ነው። ይሄ ይመጣል ኢዝ ኢኳልስ ቱ ምን 0 ኢዝ ኢኳልስ ቱ 0 እንላለን። እሺ እንቀጥል። ኤክስ እናስቀምጥ እዚህ ጋር 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ሲቀነስ 2 ይሆናል። 2 ሲባዛ በ1 2 ስለሆነ ማለት ነው። ማይነስ ዋይ እንበል እዚህ ጋር 1 ሲባዛ በ1 1 ነው። ሲቀነስ ኔጌቲቭ 2 ሲባዛ በ1 ኔጌቲቭ 2 ነው የሚሆነው። ይሄስ ምን ይሆናል? ይሄ 0 ይሆናል አይደለ? ምክንያቱም ፕላስ እንበል 2 ሲባዛ በ2 2 ነው 2 ይሆናል። ማይነስ ኔጌቲቭ 2 በኔጌቲቭ 1 ፖዚቲቭ 2 ይሆናል ማለት ነው። ኢዝ ኢኳልስ ቱ 0። ስለዚህ ይሄ ምን ሆነ? ይሄ 0 ሆነ ማለት ነው። ኔጌቲቭ 1 ሲቀነስ 2 ኔጌቲቭ 3 ስለዚህ ማይነስ 3x ይሆናል። እዚህ ጋር ማይነስ እዚህ ጋር እነዚህ ሁለቱ በመከታተላቸው ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 1 ሲደመር 2 3 ነው። ማይነስ 3y ይሆናል ኢዝ ኢኳልስ ቱ 0። ይሄንን ምን እናርግ? በኔጌቲቭ 1 ሶስተኛ እናብዛው እንዳለ በኔጌቲቭ 1 ሶስተኛ ብናበዛው x + y ኢዝ ኢኳልስ ቱ 0 ይሆናል። ሲ ላይ ደርሰናል። ኤክስ ዋይ ኔጌቲቭ 1 1 ኔጌቲቭ 4 2 እዚህ ጋር 1 1 1 እናስቀምጥ ማለት ነው። እሺ ይሄ እኩል ይሆናል 0። አሁንም እንደተለመደው ኤክስ ሲ 1 1 ማይነስ ዋይ ሲ 1 2 ፕላስ ሲ 1 3 ኢዝ ኢኳልስ ቱ 0። በዚህ መልኩ እንቀጥላለን ማለት ነው። ኤክስ እንበል እዚህ ጋር 1 1 1 1 የመጀመሪያ ሮ የመጀመሪያ ኮለም ሲጠፋ የመጀመሪያ ሮ የመጀመሪያ ኮለም 1 1 2 1 ይቀራል። 1 1 2 1 ማይነስ ዋይ እንበል ሲ 1 2 1 2 የመጀመሪያ ሮ ሁለተኛ ኮለም ኔጌቲቭ 1 1 ኔጌቲቭ 1 1 ኔጌቲቭ 4 1 ይሄ ይሆናል ማለት ነው። ፕላስ ሲ 1 3 1 3 የመጀመሪያ ሮ ሶስተኛ ኮለም የመጀመሪያ ሮ ሶስተኛ ኮለም ይጠፋል። ኔጌቲቭ 1 1 ኔጌቲቭ 1 1 ኔጌቲቭ 4 2 ይሄ እኩል ይሆናል 0 ይሆናል ማለት ነው። እኩል ይሆናል 0። እሺ እንቀጥል። እንግዲህ እዚህ ጋር 1 ሲባዛ በ1 1 ነው። 2 ሲባዛ በ1 2 ነው። ከ1 ላይ 2 ስንቀንስ ኔጌቲቭ 1 ነው። ኔጌቲቭ ኤክስ ይሆናል ማለት ነው። እዚህ ጋር ማይነስ ዋይ እናድርግ። እዚህ 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ 4 ሲባዛ በ1 ኔጌቲቭ 4 ሲቀነስ ኔጌቲቭ 4 ማለት ነው። ፕላስ እዚህ ጋር ተመልከቱ 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ይሆናል። ኔጌቲቭ 2 ኔጌቲቭ 4 ሲባዛ በ2 ኔጌቲቭ 4 ሲባዛ በ1 ኔጌቲቭ 4 ማይነስ ኦፍ ማይነስ 4 ማለት ነው። ስንት ይሆናል? ይሄ 0 ኢዝ ኢኳልስ ቱ 0። እሺ ይሄ ፕላስ ይሆናል። ተመልከቱ ፕላስ። ስለዚህ ማይነስ ኤክስ ማይነስ 3y ይሄ ደግሞ ፕላስ ይሆናል። 4 ሲቀነስ 2 2 ነው የሚሆነው ኢዝ ኢኳልስ ቱ 0። በኔጌቲቭ እናብዛው። ይሄንን እንዳለ በኔጌቲቭ 1 ብናበዛው ኤክስ ፕላስ 3y ማይነስ 2 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ፕሮብለም 1 ኢፍ ዘ ኤሪያ ኦፍ ኤ ትሪያንግል ዊዝ ቨርታይስስ እነዚህ ሶስቱ ቨርቴክሶች ተሰጥተውናል ኢዝ 8 ስኩዌር ዩኒትስ ዜን ዲተርማይን ዘ ቫልዩ ኦር ቫልዩስ ኦፍ ኬ ይለናል ማለት ነው። እንግዲህ ኤሪያ እንዴት ነው ዲተርማይን የምናደርገው? ኤሪያ ኢዝ ኢኳልስ ቱ 1/2 ብለን ከዛስ ምኑ ፖይንቶቹን መደርደር ኔጌቲቭ 2 0 2 0 0 ኬ ከዛ እዚህ ጋር 1 1 1 ማስቀመጥ በዚህ መልኩ ነው ማለት ነው ዲተርማይን የምናደርገው። ኤሪያው ተሰጥቶናል። ስንት ተሰጠን? 8 ተሰጥቶናል። አሁን የዚህኛውን ዲተርሚናንት ዲተርሚናንቱን እንፈልግ። እሺ በሶስተኛው ሮ ላይ ኤክስፓንድ ብናደርግ ይቀላል ማለት ነው። ስለዚህ ዲተርሚናንቱን ዲል በለው a31 c31 ፕላስ a32 c32 ፕላስ a33 c33 ይሆናል ማለት ነው። ከዚህ ላይ ተመልከቱ ይሄ ምን ይሆናል? ይሄ 0 ይሆናል። እጅጋቺ 0 ስለሆነች ማለት ነው። ሶ d is equals to a32 ይሄ ይሆናል k ማለት ነው። ማይነስ k በለው ምክንያቱም ይሄን ድምር ይዩት 32 ነው ኦድ ስለሆነ ማለት ነው። እቺን እናስቀምጣት። እሺ 32 ሶስተኛ ሮ ሁለተኛ ኮለም
ሶስተኛ ሮ ሁለተኛ ኮለም ምን ይቀራል? ኔጌቲቭ 2 1 2 1 ኔጌቲቭ 2 1 2 1 ይሄ ይቀራል ማለት ነው። ፕላስ a3 3 1 ነው ይሄ ማለት ነው። ስለዚህ ቀጥታ 3 3 እነዚህ ሁለቱን ስናጠፋ ይሄንንና ይሄንን ስናጠፋ ምን ይቀራል? ኔጌቲቭ 2 0 2 0 ኔጌቲቭ 2 0 2 0 ይሆናል ማለት ነው። ሶ ይሄ ዲተርሚናንት ስንት ይሆናል? በቀላሉ ይሄ 0 ይሆናል ማለት ነው። 0 ይሆናል ምክንያቱም በፎርሙላውን ብትሰሩት በሎጂክም 0 ነው ይመጣውና ማለት ነው። ስለዚህ ይሄ እኩል ይሆናል ማይነስ ኬ እንበል ማይነስ ኬ ኦኬ አንድ ሲባዛ በኔጌቲቭ 2 ኔጌቲቭ 2 ይሆናል ሲቀነስ 2 ሲባዛ በአንድ 2 ይሄ ስንት ይመጣል? 4k ይሆናል 4k ይሆናል ማለት ነው። ስለዚህ 1/2 ሲባዛ በ4k አብሶሉት ቫልዩ ውስጥ እናስገባው ይሄንን እኩል ይሆናል 8 ለምን መሰላችሁ? ይሄ ቁጥር ፖዚቲቭም ሆነ ኔጌቲቭም ሆነ ምንም ችግር የለም። ምክንያቱም ኔጌቲቭ የሚሆን ከሆነ ፎርሙላው ላይ አይታችኋል እዚህ ጋር ኔጌቲቭ እንሰጣለን። ፖዚቲቭ የሚሆን ከሆነ ደግሞ ባለበት ነው የምንወስደውና ማለት ነው። ስለዚህ አብሶሉት ቫልዩ ውስጥ ይግባ። ይሄ ፖዚቲቭም ኔጌቲቭም ቢሆን ምንም ችግር ስለሌለው ማለት ነው። ሶ ክሪስ ክሮስ ብናበዛው ከዚህ ላይ 4k አብሶሉት ቫልዩ ውስጥ ማለት ነው እኩል ይሆናል 16 ይሆናል። ከዚህ ላይ 4k እኩል ይሆናል ፕላስ ኦር ማይነስ 16 ይሆናል። ይሄን ለአራት እናካፍለው። ይሄንንም ለአራት ሶ ይሄ በዚህ ይጠፋል። ኬ ስንት ይሆናል ማለት ነው? ፕላስ ኦር ማይነስ 4 ይሆናል ማለት ነው። ፖዚቲቭ 4ም ሊሆን ይችላል ኔጌቲቭ 4ም ሊሆን ይችላል ማለት ነው። ፕሮብለም 2 ኢፍ ዘ ፖይንትስ ይሄ እና ይሄ ማለት ነው ኮሊኒየር ከሆኑ ዜን ዲተርማይን ዘ ቫልዩ ኦር ዘ ቫልዩስ ኦፍ ኬ ነው የሚለን ማለት ነው። ስለዚህ 3k ኬ 1 6 ኔጌቲቭ 1 እዚህ ጋር 1 እንጻፍ። ይሄንን ምን ማድረግ አለብን? ኢዝ ኢኳልስ ቱ 0 ማለት አለብን። ለምን? ኮሊኒየር ናቸው ስለተባልን ማለት ነው። ከዚህ በኋላ ዲተርሚናንታችንን ወደ መፈለግ እንሂድ። እሺ በመጀመሪያው ሮ ላይ ኤክስፓንድ እናድርግ። ሶ ዲተርሚናንት ኢዝ ኢኳልስ ቱ a11 c11 ማይነስ እንበል a12 c12 ፕላስ a13 c13 ያው ይሄ ድምሩ ኦድ ስለሆነ ማለት ነው። እሺ d ኢዝ ኢኳልስ ቱ a11 3 ነው። ያዝች እናርክ 1 1 የመጀመሪያ ሮ የመጀመሪያ ኮለም ስናጠፋ 1 ኔጌቲቭ 1 ነው የሚቀረው 1 ኔጌቲቭ 1 ይቀራል። ማይነስ a12 k ነው ኬ ያው እዚህ ጋር ማለት ነው 1 2 የመጀመሪያ ሮ ሁለተኛ ኮለም ስናጠፋ k1 6 1 k1 6 1 ይሆናል ማለት ነው። a13 1 ነው። ስለዚህ ፕላስ እንበል c13 1 3 የመጀመሪያ ሮ ሶስተኛ ኮለም ማለት ነው። ምን ይቀራል? k 1 6 ኔጌቲቭ 1 ይሄ ይቀራል ማለት ነው። አሁን ዲተርሚናንታችንን እንፈልግ። d is equals to እዚህ ጋር ተመልከቱ 1 ሲባዛ በ1 1 ነው። ኔጌቲቭ 1 ሲቀነስ 1 ፖዚቲቭ 1 ይሆናል ማለት ነው። ስለዚህ እዚህ ጋር 2 ይሆናል። 3 ሲባዛ በ2 6 ማለት ነው። ማይነስ ኬ እዚህ ጋር 1 ሲባዛ በኬ ኬ ነው። 6 ሲባዛ በ1 6 ነው። ማይነስ 6 ይሆናል ማለት ነው። ፕላስ ይሄኛውስ ማይነስ ኬ ማይነስ 6 ይሆናል ማለት ነው። ይሄ ይሆናል ኢዝ ኢኳልስ ቱ 0 እንበል እሺ 6 ሲቀነስ ኬ ስኩዌር ሲደመር 6k ማይነስ ኬ ማይነስ 6 ኢዝ ኢኳልስ ቱ 0 ይሄ 6 በኔጌቲቭ 6 ይጠፋል። ስለዚህ ማይነስ ኬ ስኩዌር 6k ላይ ከ6k 1k ስንቀንስ 5k ይሆናል which is equals to 0 አሁን በኔጌቲቭ ብናበዛው ይሄንን k ስኩዌር ማይነስ 5k is equals to 0 ነው የሚሆነው ማለት ነው። ይሄንን እዚህ ጋር እናምጣው እስኪ k ስኩዌር ማይነስ 5k is equals to 0 kን ኮመን በወስድ እዚች ጋር k ትቀራለች እዚች ጋር ደግሞ 5 ትቀራለች ማለት ነው። ስለዚህ ይሄ 0 እንዲሆን ወይ k 0 መሆን አለበት ወይ k minus 5 0 መሆን አለበት ማለት ነው። ስለዚህ k is equals to 0 or k is equals to 5 ብለን መመለስ እንችላለን።